እኔ ተውኩ እንጂ ማን አባቱ ቀማኝ ከኔ ለባሰበት ሰጠው ለለማኝ። አብርሃምና ሄርሜላ እንኳን ደስ አላችሁ። እግዚአብሔር ተራራችሁን ይባርክላችሁ ነው ብለው ምን ነበር ከመላሴ ጸጉር ይነቀል ያለም እንጂ ከመላሴ ጸጉር ይነቀል። የምሬ ነው የምላችሁ። አብርሃም መጥቶ ሩታን ባይለምናት እኛም መተን ሰርጋችሁ ለመብላት ያብቃን። አብርሽና ሄርሜላ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። በሽታው በምንም ነገር አይደንም። በከምናምናም ነገር የሚድን በሽታ አይደለም አብርሃም ያዘው። የምሬ ነው የምላችሁ። በእምነት የሚድን በሽታ ነው ያዘው እና ወደ ጸበል ብትሄድ አብርሃም በዚህ አጋጣሚ ደስ ይለናል። አብርሃም ሩታን አጣት እንጂ ሩታ አብርሃምን አላጣችውም። ማንም ሙካት አዛጋ ተሰብስቦ የአብርሃምና የሄርሜላ እናቱ ቢደረዳት የሩታን እንዲህ ጥፍሯን ራሱ አይደርሱም። አብርሃም በሩታ ላይ የነበረው የጀርባ ቅማል ነበር የሆነባት። ምንም ነገር ላይ ጠቅማት፣ ምንም ነገር አይፈይድላት፣ ደማን ነበር እየመጠጠ የነበረው። ከእውነት ጎን ብትቆሙ አሪፍ ነው። ከዝሙት እኮ ነው እናንተም እያበረታታችሁ ያላችሁት ዝሙት ነገር ነው። ምናልባት በእስልምና በኦርቶዶክስ እምነትም ይሄ ነገር ይፈቀዳል ብዬ አላምንም። በእርግጥ አስተሳሰቡ ትክክል እንዳልሆነ ልጁ አውቃለሁ እኮ ጸበል ምናምን ነገር እንደሚያስፈልገው የሆነ ጸሎት የሆነ ዱዓ ነገር እንደሚያስፈልገው አብርሃም አውቃለሁ። አብርሃምና ሩታ ይተርቃሉ፣ አብርሃም ሩታ ነው የሚያፈቅራት ምናምን ብላችሁ ነበር አይደለ? ወዲያው አብርሃም አፈቅርሻለሁ ሲላት አብርሃም እና ሄርሜላ ቀጥሉ፣ አብርሃምና ሄርሜላ በጣም ነው የምታምሩት፣ ሄርሜላ ቆንጆ ምናምን ስትሰርባት የነበራችሁ እናንተ ነበራችሁ። ግን ሄርሜላ አንድ ነገር ልጠይቅሽና ምናልባትም የሄርሜላ ኦዲየንሶችም ሄርሜላን የምትወዷት ካላችሁ ማለት ነው አብርሃም በእውነት ሄርሜላን ይወዳታል ብላችሁ ታስባላችሁ? ሰላም ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁ? እኔ ያለው ፈጣሪ ይመስገን፣ እናንተም በያላችሁበት ሰላምና ፍቅር ጤና ይብዛላችሁ። እንግዲህ ቤተሰቦቻችን በዚህ 2 ቀን 3 ቀን የተፈጠረው ነገር በጣም ደስ ብሎኛል። የምሬ ነው የምላችሁ። አብርሃም ከሄርሜላ ጋር ስለሆነ በጣም ደስ ብሎኛል። በጣም የምንመኘው ነገር ነበረ። በጣም ደስ ብሎናል። ሩታም ለብቻው ስለቀረች በጣም ደስ ብሎናል። የምሬ ነው የምላችሁ። እንደዚህ ብላችሁ መስላችኋል አይደል? በእርግጥ አብርሃም ከሩታ ስለተላቀቀ በጣም ደስ ብሎኛል። ምክንያቱም አንዳንድ ያለ አይደለ ሻወር ስትወስዱ የሆነ ቀለል የሚላችሁ ነገር አለ አይደል? ሰውነታችሁ ላይ የተሸከመ ነገር አብርሃም በሩታ ላይ የነበረው የጀርባ ቅማል ነበር የሆነባት። ምንም ነገር ላይ ጠቅማት፣ ምንም ነገር አይፈይድላት፣ ደማን ነበር እየመጠጠ የነበረው። ስለዚህ አሁን የመጣሁት እኔ ምንም ያዘን ፊት ምናምን ነገር ለማሳየት አይደለም። እህቴ ነፃ ስለሆነች አለ አይደለ በአሁን ላይ በቃ ከልጇ ጋር እንደፈለገች መሆን የምትችልበት ሰዓት ስለሆነች በጣም ደስ ብሎናል። የሚያጨናንቃት የለም፣ በዚህ ግብ የሚላት የለም፣ በዚህ ውጭ የሚላት የለም። በጣም ደስ ብሎናል ይሄኛው ነገር ማለት ነው። እናም በዚሁም አብርሃምና ሄርሜላ እንኳን ደስ አላችሁ። እግዚአብሔር ተራራችሁን ይባርክላችሁ ነው ብለው ማለት በቃ ደስ ብሎኛል። የምሬ ነው የምላችሁ። አላረ ተራራችሁን ግን እኔ እንጃ ጥሩኝ። ግን እኔ ሰርግ ምናምን ስደግሱ ሻማ በታኝ ነው እንትን አበባ በታኝ ሆንላችኋለሁ። የምሬ ነው። ወንደሞ እንትን መድፍሽ ይመጣና መድፍ በታኝ ሆንላችኋለሁ። በእርግጥ ደስ ብሎኛል። አሁን ነርታ እና ደግሞ አንዳንድ ሰዎች ተናዳሃል ምናምን ልትሉ ይችላላችሁ። ተናድጄ አይደለም የመጣሁት። ምናልባት እኔ ፊሊንግ ምናልባት አለ አይደል ሊያስታውቃችሁ ይችላል። በውስጥ የሚደውላችሁ ሰዎች አለ አይደል የምታወሩኝ ሰዎችም ይሄን ነገር ነግራችኋለሁ። ብዙዎቻችሁም ደውላችሁ ነግራችሁኛል። በጣም ደስ ብሎናል አብርሃም ከሩታ ስለተለየ ብላችሁኛል። እኛም በጣም ነው ደስ ያለን። እንግዲህ ለሩታ የሚያስብላት የሚጨንቅላት አለ አይደለ ብዙ ነገር ማድረግ የሚፈልግ ልጅ አለ። ደስታችን ዘፈን አጣውላችሁ። በመሬ ነው የምላችሁ። ለደስታና ለሩታ ዘፈን አጣውላችሁ። በጣም ደስ የሚል ነገር ነው። የመሬ ነው የምላችሁ። እና ሩታ በዚህ አጋጣሚ ማታ ደግሞ የሆነ ቪዲዮ አይቼ ነበረ። በጣም ደስ ብሎኛል። ወደ ቤትሽ ልትመጪ ስለሆነ ወደ ማዘር ሀሳብሽን ማንም ሰው እንዳይቀይርብሽ ለመታሽ የተወሰነ ጊዜ እዚህ አንቺ ቆየት ብለሽ መሄድ አለብሽ። ግዴታሽ ነው፣ የኛው ግዴታሽ ነው። መታሽም እዚሁ ትንሽ አላረለ ማክበር አለብን ያን ነገር። ነፃነትሽን ያወሽበት ጊዜ አላር ከአመት ነው ምን ዘክረው የምሬ ነው የምልሽ። ያን ነገር ነፃ የወጣሽበት ቀን ስለሆነ ያንን እኛ አብረን ሆነን እዚሁ አላረለ ፈታ ብለን ማክበር መቻል አለብን። ቪዲዮ እየቀረጸን ምናምን ነገር ለኦዲየንስ እየለቀቅን አንቺን የሚወዱ ኦዲየንሶች ስላሉ ማለት ነው። አንቺን በጣም የሚያደንቁሽ በጣም አላረለ ጥንካሬሽን በጣም የሚወዱልሽ ኦዲየንሶች ስላሉ ማለት ነው። በዛ ልክ ያንቺን መውደቅ የሚፈልግ ኦዲየንስ እኔ ይቅርታ አድርጉልኝና ምናልባት ጆን ራሱ ትናንትና መጥቶ እንደዛ ማብራቱ አልተመቸኝም። እኔ
ከዚህ ቀደም ምን ሲላት ነበር? እሱ ምን ሲያወራባት ነበሩ? በዛም ብዙ ነገር ሲለፈልፍ የነበረ ልጅ ነበረ። ግን ዛሬ መጥቶ እሱም ሩታ ጋር ለመቅለቅለስ ምናምን ነገር እንደዚህ አትሞክሩ። ምንም አሁን ላይ ሩታ በቃ አላረላ የራሷን የምትለው ነገር ይዛለች። በቃ ሄርሜላ ምናልባት ይዛ ሊሆን ይችላል ነው አሁን እኔ አላውቅም። ሄርሜላ የምር ግን ሄርሜላ አንድ ነገር ልጠይቅሽና ምናልባትም የሄርሜላ ኦዲየንሶችም ሄርሜላን የምትወዷት ካላችሁ ማለት ነው አብርሃም በእውነት ሄርሜላን ይወዳታል ብላችሁ ታስባላችሁ? አብርሃም ይወዳታል ሄርሜላን? ይሄ የምር እናንተ እንትን እምነት ነው ወይስ እናንተ ታውቃላችሁ ነው? ባለትዳሩ ነው ፈቶ ልጁ ለቆ ሄርሜላን አፈቅርሻለሁ ካለ ሄርሜላ ምንም ያልወለደችውን ምን ያላለችውን ተጫውቶባት ነው የሚሸኛት። የመሬት ነው ብላችሁ ነገ እያለቀሰ መምጣቱ ወይ ነገር መምጣቱ አይቀርም። በዚህ አጋጣሚ አብርሃም ሩታን አጣት እንጂ ሩታ አብርሃምን አላጣችውም። ምን ይባል የሆነች እንትን አለች መሰላችሁ ቲክቶክ ላይ የሆነች ትሬንድ የሆነች ነገር አለች። እኔ ተንኩ እንጂ ማናባቱ ቀማኝ ከኔ ለባሰበት ሰጠው ለለማኝ። ሄርሜላ መቼም ለምን ያገኘችው እግር ስር ወርቃ እያለቀሰች ምናምን ይሄ እኔ እንጃ አላውቅም። በሴት ልጅ በዚህ ልክ ወርዳ ክብሯን ዝቅ አድርጋ ፍቅር ነው። እኔ እንጃ አሁን እንዴት እንደሚቀጥሩ ራሱ እንደውም ካያችሁ ዳኒ መቶ ትንሽ እያወራቸው ነበረ። ዳኒ የምር እና እኔ እኮ እንዴት እንደምትመችኝ በቃ እኔ ማን ይንገር የምር እዛ ጋር ያደረከው ነገር በጣም ደስ የሚል ነገር ነው። እናንተ ደግሞ ወዲንሶች ደግሞ ተቃጠልክ ምናምን የምትሉ ነገር ተቃጥሎ አይደለም። እንደውም እኮ ታውቃላችሁ አይደለ እንዴ ዳኒ ሩታን እንደሚፈልጋት እንደውም ደስ ብሎት ነው አብርሃም ከሄርሜላ ጋር ስለሆነ ማለት ነው። እናንተ አብርሃም የሆነ ነገር ባደረገ ቁጥር ወይም ደግሞ ሩታ የሆነ ነገር ባደረገች ቁጥር ሩታ እንደዚህ አብርሃም እንደዚህ ለምን ትላላችሁ? እነዛ እስቲ ቆም ብላችሁ አስቡ እስቲ። ሰው በ15 ደቂቃ ልዩነት ሰው አንዴ ከአብርሽና ከሄርሜላ አንዴ ደግሞ ከሩታና ከአብርሽ እንዴት ይሆናል? አብርሃምና ሩታ ይተርቃሉ። አብርሃም ሩታ ነው የሚያፈቅራት ምናምን ብላችሁ ነበር አይደለ? ወዲያው አብርሃም አፈቅርሻለሁ ሲላት አብርሃም እና ሄርሜላ ቀጥሉ፣ አብርሃምና ሄርሜላ በጣም ነው የምታምሩት፣ ሄርሜላ ቆንጆ ምናምን ስትሰርዋት የነበራችሁ እናንተ ነበራችሁ። አሁንም የምታምጉት እናንተ ናችሁ። እኔ ደግሞ ምናልባት ከዚህ ከሁለት ቀን በፊት የሰራሁት ቪዲዮ ካያችሁ ተነግሬያችሁ ነበር። አብርሃም ሄርሜላ እንደሚያፈቅራት ሩታን እንደማይወዳት ነግሬያችሁ ነበር። አላቅም አሁን አብርሃም እያስመሰለ ነው አላቅም። እንደዛ አይመስለኝም ብዬ ነው ማስበው። ግን እኔ አሁንም ነግራችሁ ነገር ትንሹ ምን አለ በሉ። እኔ አላቅም። እኔ ያላረል ምንድነው የሚባለው ምታት ይሁን ፊውቸር ታይዩን አላቅም። አብርሃም መቶ መለመኑ አይቀርም ሩታን ማለት ነው። ይሄ ነገር እመኑ። ምን ነበር ከመላሴ ጸጉር ይነቀል ያለም እንጂ ከመላሴ ጸጉር ይነቀል። የምሬ ነው የምላችሁ። አብርሃም መቶ ሩታን ባይለምናት፣ ምክንያቱም ልጁን ይዛ ነው የምትመጣው ወደዚህ ወደ ተጀራ እዚህ እናቷ ጋር ነው የምትቆየው። የዛን ሰዓት ላይ መቶ መለማመጡ እንደውም ሊረብሿት ይመጣሉ። ወይም ደግሞ ሩታ ወይ ከደስታ ጋር ከሆነች ይሁን አላል ጊዜ ለማሳለፍ ምናምን ነገር ከሞከረች ወይ ከሌላ ሰው ጋር ጊዜ ለማሳለፍ ከሞከረች እንዴት ሄርሜላን ጥሎ እንደሚመጣ በቃ ሀሳብ የላችሁ ታዩታላችሁ። በዚህ አጋጣሚ ደግሞ አብርሃም ይሄ ሄርሜላን ስላገኝ ወይም ደግሞ አፍርሻ ስላልክ ቤተሰብ የተከፋበ ምናምን ነገር እንዳይመስልህ። ያንተ ነገር ከድሮም ስለሚያውቀው ችግር የለባቸውም። በፊትም እንደዚሁ ያደርጋል። ፍቅርኛ መጣክ ምንም ማታውቀው ልጅ እነዚህና መተ እንደዚሁ በቃ ስም አንጠራም። ስም ከጠራን ብዙ ነው የምንሄደው። ስም አንጠራም እኛ ቤተሰብ ምንም ነገር አልተቀየመም። የመሬ ነው የምልህ። ሰርጋችሁን ቶሎ አሁን ጾም 2 ሳምንት ነው የቀረው። አሁን አልቋል ማለት ይቻላል። ቀጣይ ሳምንት ማማት ነው። ከዛ በኋላ ሰርጋችሁን በዳግማ ትንሳኤ ወይም ደግሞ በዕለቱ ዕለት ብታረጉልን በጣም ደስ ይላል። እኛም መተን ሰርጋችሁ ለመብላት ያብቃን። አብርሽና ሄርሜላ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ምናልባት እንደዚህ ተቃጠልክ እንዳትሉኝ። አተቃጠልኩ ምንም ነገር የለም። እኔ ተቃጥዬ ምናምን ነገር አይደለም። እኔ የሩታን ነፃነት ከበፊትም ስለምፈልግ አላ አይደለ ነፃነቷን እንዲታወጅላት ስለምፈልግ ይሄ ነገር ደስ ብሎኛል። አብርሃምና ሄርሜላ አንድ ላይ በመሆናቸው በጣም ደስ ብሎኛል። ሩታ ከማንም በላይ ነች። የምሬ ነው የምላችሁ። ሺህ ቢደራረብ እሷን አይደርስም፣ ሩታን አይደርስም።
ማንም ሙካታ እዛ ጋር ተሰብስቦ የአብርሃምና ሄርሜላ እናቱ ሺ ቢደረዳት ሩታን እንዴ ጥፍሯን ራሱ አይደርሱም። የምሬን ነው ብላችሁ ሩታ ለብቻዋ መቆም ጀግና ነች። በጣም አላረላ እነሱን ማቃጠል ምትል ጀግና ነች። ግን ለምን እንደዛ አተካራስ ምናምን ነገር መግባት ምናምን አትፈልግም። ታውቃለህ፣ አይታችኋል አይደል? በኮንፊደንስ ቀብረር ብላ ነበር እዛ ጋር የቆመችው። እነሱ እዛ ጋር ሰው አድሪ ትላለች፣ ታለቅሳለች። ከሄደ ይሂድ። ምክንያቱም እሱ ማንም ነው በቃ ምንድነው ወንድ ነው ያ ነገር አለ። ወንድም ቢሄድ ወንድ ይተካል፣ ሴትም ብትሄድ ሴት ትተካለች። እንደዛ ነው በቃ። አብርሃም ቢሄድ ምንድነው ከሱ የተሻለ ሰው ይመጣል። ሌላ ነገር የለውም። አለ ሲጀምር ቀብራራችን ደስታችን አለ። በዚህ አጋጣሚ ሩት አንድ ነገር ልንገርሽ። ምናልባት አሁን ላይ ቆም ብለሽ ማሰብ ያለብሽ ሰዓት ነው። ቀልዱ ይብቃ። ቆም ብለሽ ማሰብ ያለብሽ ሰዓት ነው። ከማጋም እንዳለብሽ ማን ላንቺ እንደሚያስብ አላረለ ወደፊት ህይወትሽን ማን ሊያሳምርሽ እንደሚችል እንግዲህ ያው ራስሽ አሁን ላይ መወሰን ትችያለሽ ማለት ነው። ሜቢ አብርሃም ይመለሳል ብለሽ እንዳታስቢ። ያው ሊመጣብሽ ምናልባት ያው ይችላል መጥቶ አንቺ ሊረብሽ ምናምን ነገር ይሄ ይችላል። ይሄ ግልጽ ነው። እኔ ይሄን ነገር አመኝበት ነገም ሊሆን ይችላል ወይ ከነገ ወዲያም ዛሬም ሊሆን ይችላል መጥቶ አንቺን መረበሹ ወይ ነገር ማድረጉ አይቀርም። ምናልባት ቤት ሲመጣ ወይ ደስታን ሲያገኝ ወይ ዳኒ ሲያገኝ ወይ እስኪ ሲያገኝ እሪ ማለቱ መቃጠል አይቀርም። ያን ነገር ተወት አድርጊና አላረ ብሽቁ ምናምን ነገር ንዴቱ ይብቃና አንቺም ቆም ብለሽ አላረላ መሄድ ወዳለብሽ መንገድ ሂጂ። ላንቺ ማንም ሰው የሚመክር ሰው የለም። አንቺ በጣም አላረል ጀግና ስለሆንሽ ማለት ነው። ጀግኒት ነሽ። የመሬን ነው የምልሽ ከማንም በላይ ስለሆንሽ ማለት ነው። እና ደግሞ ብዙዎቻችሁ ምናልባት አላችሁ ማለት ፈርታችሁ ሊሆን ይችላል። አብርሃም ይቀየኛል ብላችሁ ይሁን ሄርሜላ ትቀየመኛለች ብላችሁ ይሁን አንዳንድ ኦዲየንሶች አላውቅም። ትናንትና ራሱ ትናንትና ነበር እኔ ቤት ስጽፉ የነበረው ኮሜንት ሩታ ምናምን ጀግና እያላችሁ ምጽፉ የነበራችሁ ልጆች ነበራችሁ። ከዛ ኮዲው ተገብታችሁ እኔ ደስ የሚለው ስሙን አይቼዋለሁ፣ ሰብስክራይበር እንዳላይቼዋለሁ፣ ፕሮፋይል ናቸው ምናምን ነገር ነው። ከዛ የፈጠነ ደግሞ እንትና ጋር አብርሃም ጋር ደግሞ እንትን ሲባል አብርሃም እና ሄርሜላ ምናምን አላችሁ። ይሄ መሆን የለበትም። ምናልባት እናንተን አያውቃችሁም በእርግጥ አብርሃም ማለት ነው። ሩታ በእርግጥ አታውቃችሁም። ግን አላ አይደለ ከእውነት ጎን ብትቆሙ አሪፍ ነው። ከዝሙት እኮ ነው እናንተም እያበረታታችሁ ያላችሁት ዝሙት ነገር ነው። ምናልባት በእስልምና በኦርቶዶክስ እምነትም ይሄ ነገር ይፈቀዳል ብዬ አላምንም። ምናልባት እኔ ኦርቶዶክስ ነኝ አላቅም። ሙስሊሞች ይሄን ነገር እኛ ጋር አለ ብላችሁ እንደማትሉኝ አምናለሁኝ። ኦርቶዶክሶችም ይሄን ነገር እኛ ጋር አለ ብላችሁ እንደማታምኑ አውቃለሁ። እንደማትነግሩኝ እንደዛ ብላችሁ አውቃለሁ። እና መሆን የለበትም ማለት እንዴት በእምነት የማይፈቀድ ነገር አላረል በሰው ነውር የሆነ ነገር የሚያስጥላ ነገር ማድረግ ትንሽ ሼም ነው ማለት ወደ ሲሪየስ ስንመጣ ማለት ነው። እስካሁን እየቀለድኩ ይመስለኛል መስሎኝ ነው። ለዛ ነው ይሄን ነገር እያወራችሁ ያለሁት ማለት ነው። አብርሃም ሄርሜላን አፍቅርሻለሁ ስላለ እኔ ቅር አላለኝም። ስለምን ለመናገር ማለት ነው። ለምን ቅር ይለኛል? ቅር አላለኝም በርግጥ ማለት ነው። ምክንያቱም ከመጀመሪያም ጀምሮ እኔ ስለማውቀው ምን አይነት ሰው እንደሆነ ስለምናውቀው በቃ እሷን አሰቃያት እንጂ ለሷ የተቀማት ነገር ስለሌለ ማለት ነው። ግን እናንተ ዝሙትን ማበረታታት ማለት ይሄ ትንሽ ይከብዳል፣ በሰውም ይከብዳል። ምናልባት ይሄ ነገር አይበለውና እናንተ ጋር ሊፈጠር እኮ ይችላል። እናንተ ጋር ይሄ ነገር ሊፈጠር ይችላል። እናንተ ጋር ይሄ ነገር ሲፈጠር መቼም በዘጋ አትቀበሉትም። ጎሽ አምጣ ምናምን በቃ ውሰድ ምናምን ነገር እንደዚህ እኔ እንጃ አላቅም። በዛ ላይ ልጅ ወለደ ሰው እንደዚህ ወዳው ዳሩን ፈቶ ሌላ ሴት ጋር ይሄዳል ብዬ እኔ አላሰብኩ ነበር። የመሬን ነው የምላችሁ። በርግጥ አስተሳሰቡ ትክክል እንዳልሆነ ልጁ አውቃለሁ እኮ ጸበል ምናምን ነገር እንደሚያስፈልገው የሆነ ጸሎት የሆነ ዱዓ ነገር እንደሚያስፈልገው አብርሃም አውቃለሁ። ሄርሜላ ስተዋት ሴት ነች በቃ አላረላ እሷን ያው በቃ ስለወደደችው ነው ስላፈቀረችው ነው። ግን ጀለስ ያስፈልጋታል። የሆነ ጸበል ምናምን ነገር ገዳም ሄዶ መጸበል አለበት ይሆን አላረል በቃ ጸበል መግባት አለበት አብርሃም ማለት ነው። ካልሆነ እኔ ብንጃ ይሄ በሽታው በምንም ነገር አይደንም። በሕክምና ምናምን ነገር የሚድን በሽታ አይደለም አብርሃም ያዘው። የምሬን ነው የምላችሁ በእምነት የሚድን በሽታ ነው ያዘው። እና ወደ ጸበል ብትሄድ አብርሃም በዛ አጋጣሚ ደስ ይለናል። ከዚህ በላይ ይሄ እንጂ አላቅም ማለት ምን መናገር እንዳለብኝ አላቅም። ለሩታ ነው በቃ አሁን የምናገረው እና ደግሞ ለሩታና ለአንዳንድ ኦዲየንሶች
ማለት ከምንም በላይ ኦዲየንሶች ስለሆናችሁ ነው የኛ ቤተሰቦች ማለት ነው። የሩትን ቤተሰቦች ሩትን ታጠነክሯት፣ ሩትን በርቺ የምትሏት እናንተ ስለሆናችሁ ምናልባት ከዚህ ቀደም ብላችሁ ነበር እናንተ ሙሉ እናንተ ዛሬ ስጽፍ የነበራችሁ ሰዎች ከዚህ ቀደም ብላችሁ ነበር አብርሃም አይጠቅምሽም፣ ከአብርሃም ህይወት ውጪ እሱ አብርሃም አንቺን የጉዳሽ ነው ነበር እያላችሁ የነበራችሁት። ምናልባት ምክራችሁም ሊሆን ይችላል ይሄን ነገር። እሺ ይሄው አሁን ተከናወለ አይደለ? አብርሃም ሄርሜላ እንደሚያፍረት ተናገረ አይደለ? ስለዚህ አሁን ላይ ለምን ታዲያ ተገልጣችሁ ወደ ሄርሜላና ወደ አብርሽ ትሆናላችሁ? የሆነ አራላል በነፈሰበት ቦታ ምናምን አትንፈሱ። በሄደበት አላር ነፋስ በሄደበት ብቻ በቃ በኩል አትጓዙ። ቆም ብላችሁ እናንተ ማሰቡ ይሄ ነገር ብናገረው ትክክል ነው ወይስ ይሄ ነገር ብናገረው ትክክል አይደለም እያላችሁ እናንተም ቀስ ብላችሁ ብታስተውሉ ደስ ይለኛል። ምናልባት መናገር ምናምን ነገር አልፈልግም እናንተ ኦዲየንሶቹን ማለት ነው። አላቅም እንዴ በዚህ ልክ እንደሆናችሁ በዚህ ልክ ሩታን ለመስደብ በዚህ ልክ ቤተሰብ ለማንቋሸሽ መሞከር ትንሽ ሼም ነው። እና ደግሞ ከተናገራችሁም ኦሬዲ ይስከለልም እኮ ማለት ተናገሩ። እኛን ወይ ድል ሊሆን ይችላል ወይ ሌላውን ሰው ወይ ሩታ ሊሆን ይችላል ምናምን ነገር በቃ አላ አይደለ ትንሽ ስለ ሩታ የሚያወሩሱ ምናምን ነገር የሚሰሩ ሰዎች አሉ። እነሱን ብትናገሩ እኮ ኖርማል ነው። የትኛውም ሰው አይቀየማችሁም። ግን ከነሱ አልፋችሁ ቤተሰብ እንደዚህ ነው እናትና አባት እንደዚህ ነው የምትሉ ሰዎች ትንሽ ቅር ያሰኛል፣ ይደብራል። ምክንያቱም እናንተም መቼም ከእናትና ከአባት ነው የተፈጠራችሁት። ባለምክንያት ምንም ነገር እነሱ ባለጥፉበት ነገር ሲወቀሱ ሲሰደቡ ጥሩ ነው ብላችሁ መቼም አታስቡ አይደለ? ምናልባት አላቅም የእናንተን አስተዳደግ ያንዳንዶቹን አስተዳደግ ይሁን አላረ የሆነ ጋጠወጥ የሆነ ነገር ነው የምታወሩት ማለት ነው። በጣም የሚያስጠላ ይሁን አላረ ከሴት ልጅ የምሬን ነው በጣም የሚቀፍ ስድብ አለ አይደለ? በጣም የሚቀፍ ስድብ ማለት ነው። ይሄ የአውሮፓዎችን እዛ ዱባይ ገብታችሁ እንደ አውሮፓዎች መሰረፍ ጀምራችኋል። ያለ አይደል የሆነ በቃ የሆነ ደርቲ የሆነ ነገር ማለት ነው የሚያስጠላ። እኔ ራሱ አለ አይደል ለወንድ ልጅ ራሱ መሳደብ የሚቀፍ ነገር ማለት ነው። መሳደቡ ሰዎች አላችሁ። ያን ነገር ብትቆጠቡ ጥሩ ነው። ምናልባት የትኛውም ሰው እንትን ላለችው ግን ወንድ ልጅ ራሱ ይሄን ስድብ አይሳደብም። እናንተ የምትሳደቡን ስድብ ማለት ነው። ስለዚህ በጣም ነው የሚደብረው። በጣም ሼም ነው የምላችሁ። ከዚህ በላይ አላቅም ምን መናገር እንዳለብኝ። እኔ ዋና ልል የመጣሁት ምንድነው ለኦዲየንሶች ነው። ቆም ብላችሁ አስቡ ነው በቃ። ቆም ብላችሁ ምን መናገር እንዳለባችሁና ምን መናገር እንደሌለባችሁ ቆም ብላችሁ አስቡ ነው። ሌላ ነገር ምንም ነገር እናንተ መናገር ማስቀየምም አልፈልግም። ምናልባት አይበሩና ልበል ምን ልበል እኔ አላቅም። ቤተሰቦች ነገ ምናልባት አብርሃም ወደ ሩታ ህይወት ከተመለሰ እግዚአብሔርን ትላላችሁ፣ አብርሃምና ሩታ ጀግና ትላላችሁ፣ ሄርሜላ ባይ ባይ ምናምን ነገር ትላላችሁ። ይሄ ግልጽ ነው። ግን እንደዚህ አትሁኑ። ምናልባት ሩታም ተጎድታለች ብላችሁ ካሰባችሁ ሩታ አልተጎዳችም። ሜቢ አሁንም አብርሃም ተመልሶ ሩታ ጋር መምጣቱ ስለማይቀር ለሄርሜላ ያን ቃላት ለሄርሜላ አስቀምጡት። ያ መናገራችሁ ስለማይቀር ማለት ነው። ያው ጀጅ ያረጋችሁ ነው ሁሌም ሰው የምታልፉት። ባላጠፋው ነገር ሊሆን ይችላል፣ በጠፋው ሊሆን ይችላል። ከመምከር ይልቅ እናንተ ስድብ የሚቀላችሁ አንዳንድ ኦዲየንሶች አላችሁ እና ደግሞ በቀን የምታስቡ ኦዲየንሶች ደግሞ አላችሁ። እናንተ እግዚአብሔር ሰላምና ጤናውን ያብዛላችሁ። መጥፎ ነገር ደግሞ ለምታስቡ እግዚአብሔር ልቦናችሁን ይመልስላችሁ ነው የምለው። ከዚህ በላይ ምንም ነገር የምለው ነገር የለም። ያው ለማርቃችሁ ብዬ ነው። እድሜን ትንሽ ገፋ ስላለ ለመርቃችሁ ብዬ ነው። ያ ነገር አይደለም እና ያልኳችሁ ነገር በሙሉ ነገ መከናወኑ አይቀርም። አብርሃም ዛሬ ከሄርሜላ ጋር ሆኖ ይችላል። እንኳን ደስ አላችሁ ብያችኋለሁ። ነገ ግን እሪ ብሎ መምጣቱ ስለማይቀር ሄርሜላ ካሁኑም ራስሽን ታጠነክሪ አላረ ደገፍ የሚያደርግኝ ሰው ተጎንሽ ብታደርጊ በጣም ጥሩ ነው። ማንም በእናንተ ፍቅር በእናንተ እንትን የተናደደ ወይም ደግሞ የተበሳጨ ሰው ስለሌለ እንኳን ደስ አላችሁ በድጋሚ እና ለነበረን ቆይታ ለነበረን ጊዜ በጣም ከልቤ ነው የማመሰግነው። እስከ መጨረሻው ድረስ ስላያችሁኝ ስለተከታተላችሁኝ ሀሳቤንም ስላዳመጣችሁኝ በጣም ከልቤ አመሰግናለሁ። የዓለም ዳርቻ ሰላም ከእናንተ ጋር ይሁን። ሩታ እንግዲህ ሁሉ ነገር ነግሬሻለሁ። ማስተካከል ያለብሽ ነገር አስተካኪ። ከጎንሽ ነኝ ናካልሽኝ ዛሬውኑ እመጣለሁ። እኔ ምንም ማመንታው ነገር የለም። ስለዚህ ስለ ሁሉም ነገር እግዚአብሔር ይመስገን። አንቺም እንግዲህ አሁን ላይ ነፃነትሽን አግኝተሻል ብዬ አስባለሁኝ። እንግዲህ ያው ስትመጪ ደግሞ ያለው ነገር እዚህ በደንብ እናወራለን፣ በደንብ ላይፍ እናሳልፋለን ብዬ አስባለሁ። ሰላም ሁኑልኝ በያላችሁበት። ፍቅር፣ ሰላም፣ የዓለም ዳርቻ ለእናንተ ይሁን። ወዳችኋለሁ።